ሰላም እንዴት ናችሁ? ፍሬ ህይወት ዮሐንስ ነኝ። በአፍሪካ ቀንድ በተለይም በኢትዮጵያ በኤርትራና በሌሎች ጎረቤት ሀገራት መካከል እየተፈጠሩ ያሉ ኢኮኖሚያዊ፣ ፖለቲካዊና ማህበራዊ ጉዳዮችን በትንታኔ ይዤላችሁ ቀርባለሁ። በተለይም ደግሞ ከኢትዮጵያ የቀይ ባህር ጥያቄ ጋር ተያይዞ የሚነሱ ሀሳቦች ላይም አተኩራለሁ። በዛሬው ቆይታችን በሁለት አንኳር ጉዳዮች ላይ አብረን ቆይታ የምናደርግም ይሆናል። የመጀመሪያው ቀዳሚ አጀንዳችን የሚሆነው በኢትዮጵያና በኤርትራ መካከል ያለው ውጥረት አሁን ላይ ከምንጊዜውም በላይ እየተጠናከረ መጥቶ የቃላት ጦርነቱ ተጧጡፏል። ታዲያ የጠቅላይ ሚኒስትር ዶክተር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ የኤርትራ ህልውናን በተመለከተ ያስተላለፉት መልእክት ያስቆጣቸው የኤርትራ ባለስልጣናት በማስታወቂያ ሚኒስትራቸው አቶ የማነ ገብረ መስቀል በኩል ክስ አዘል መልእክታቸውን አስተላልፈዋል። የኤርትራ የማስታወቂያ ሚኒስትር አቶ የማነ ገብረ መስቀል ከዚህ ቀደምም በተለያዩ ጊዜያት የኢትዮጵያ ባለስልጣናት የሚያነሷቸውን ሀሳቦችን ተከትሎ ምላሽ በመስጠት የሚታወቁ ሲሆን አቶ ጌታቸው ረዳ የኤርትራን የሉዓላዊነትን ጉዳይ ወይም ደግሞ ኤርትራ እንደ ሀገር ለመቀጠል የምትጠቀመውን ስትራቴጂ በተመለከተ 35 ደቂቃ በፈጀው የሪፖርታቸው ላይ ያደረጉት ንግግር እጅግ እንዳስቆጣቸውና ለዚህም ደግሞ የተለያዩ ዝርዝር ሀሳቦች ያላቸው መልእክታቸውን በኦፊሻል የኤክስ ገጻቸው ላይ ጭምር አንጸባርቀዋል። የማስታወቂያ ሚኒስትሩ የገለጹት ሀሳብ ምንድን ነው የሚለውንና ይህ ሀሳብን ተከትሎ ደግሞ የሚነሱ አስተያየቶችን በተመለከተም መረጃ ይዤላቸዋለሁ። ሁለተኛው አጀንዳችን የሚሆነው ኢትዮጵያ ለጎረቤት ሀገሮቿ የጥይት ማዕት አብሽራሽራቸዋለች። ኢትዮጵያ የተለያዩ ጦር መሳሪያዎችን በሀገር ውስጥ እያመረተች ለተለያዩ ገበያዎች እያቀረበች ሲሆን ከዚህ ቀደም ኢትዮጵያ የምታመርታቸውን ድሮኖች እንደ ናይጄሪያ ያሉ ሀገራት በሁለትዮሽ ትስስር በማድረግ ከኢትዮጵያ ጋር በመግባባት ጥምረትን ለመፍጠር ጥረቶች ሲያደርጉ እንደነበርና ኢትዮጵያን ድሮኖቿን ለናይጄሪያ ጭምር ልታበረክት እንደሆነ ሲነገር ቆይቷል። ታዲያ አሁን ላይ ኢትዮጵያ በይፋ ለጎረቤት ሀገሮቿ ያመረተቻቸውን ጥይቶችን በማቅረብ በሚሊዮን የሚቆጠሩ ዶላሮችን እያፈሰች ነው። በኢትዮጵያ ኢኮኖሚ ላይ አዲስ ምዕራፍ የከፈተና ከጸጥታና ከደህንነት ጉዳዮቿ ጋር ተያይዞም ደግሞ ለኢትዮጵያ ጦር ተጨማሪ አቅም የሚሆነው የጥይት ምርትን በተመለከተም መረጃ ይዤላችሁ ቀርብ ያለው። ለዩቲዩብ ቻናል አዲስ ከሆናችሁ የደወል ምልክቷን ተጫናችሁ ቻናሌን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ይጋበዝኳችሁ። ቻናሌን ሰብስክራይብ አድርጋችሁ ቤተሰብ ከሆናችሁ ላይክ እና ሼር በማድረግ ለወዳጅ ዘመዶቻችሁ እንድታጋሩ ጠይቃችኋለሁ። ወደ ቀዳሚው መረጃም ተሻገራለሁ። አብራችሁኝ ቆዩ። የመጀመሪያው ቀዳሚ አጀንዳችን የሚሆነው ኢትዮጵያ ወደ ቀይ ባህር ለመግባት የተለያዩ እንቅስቃሴዎችን በማድረግ ለመጀመሪያ ጊዜ ጥያቄዋን በይፋ ካቀረበችበት ጊዜ ጀምሮ የኢትዮጵያን የቀይ ባህር ጥያቄ በአሰብ ወደብ ላይ ብቻ ሳይሆን በሌሎች ጎረቤት ሀገራት እንደ ራስ ገዟ ሶማሌላንድ የበርበራ ወደብና ሌሎች አማራጮች ወደቦችን በመጠቀም ቀይ ባህርን እንዳትቀላቀል ጥረት እያደረገ የሚገኘው የኤርትራ መንግስት ጋር የተለያዩ ውጥረቶች ገብታለች። በኢትዮጵያና በኤርትራ መካከል ያለው ውጥረት መነሻው የኢትዮጵያ የቀይ ባህር ጥያቄ እንደሆነ ጥቂት የሚባሉ ፖለቲከኞች ቢናገሩም ኢትዮጵያና ኤርትራ በሁለትዮሽ ከተጣመሩና ሁለትዮሽ ዲፕሎማሲያዊ ስምምነቶች ላይ ደርሰው በጋራ ለማደግ በጋራ ለመስራት የሚያስችል መግባባት ላይ ከደረሱ በኋላ በትግራይ ክልል የህወሓት ቡድን የፈጠረውን ጦርነት ተከትሎ የፌዴራል መንግስቱና ህወሓት አለመግባባት ውስጥ በገቡበት በዚህ ወቅት ላይ የኤርትራ መንግስት ከኢትዮጵያ ፌዴራል መንግስት ጋር አብሮ ሲሰራ ከቆየ በኋላ የህወሓት ቡድንና ፌዴራል መንግስቱ በፕሪቶሪያው ስምምነት አማካኝነት መግባባት ላይ ደርሰው ጦርነቱን ሲቋጩ የኤርትራ መንግስት ባለስልጣናት እንዳኮረፉና በኢትዮጵያና በኤርትራ መካከል ያለው የሁለትዮሽ ግንኙነት ዳግም ወደ መሻከር ውስጥ እንደገባም ሲነገር ቆይቷል። ታዲያ የፕሪቶሪያው ስምምነት ተፈረመ። የኢትዮጵያ ፌዴራል መንግስትና ህወሓት ስምምነት ላይ ደረሱ ብሎ ያኮረፈው የኤርትራ መንግስት ኢትዮጵያን ማበጣበጥ ስትራቴጂው አድርጎ የሚንቀሳቀስበት ጉዳይ መሆኑን ተከትሎ ህወሓትን ውስጥ ለውስጥ እየደገፈ የጦር መሳሪያዎችን እያስታጠቀ ወታደራዊ ስልጠናዎችን በሱዳን በአስመራ እንዲወስድ ከዛም በተጨማሪ ደግሞ የህወሓት ባለስልጣናት ከሀገር ውስጥ ወጥተው በሚሄዱበት ጊዜ ላይ ሐሰተኛ የሚባሉ የጉዞ ዶክመንቶችን ጭምር በማዘጋጀት ለህወሓት ድጋፍ እያደረገ ቆይቶ አሁን ላይ በይፋ የህወሓት ቡድን ጊዜያዊ አስተዳደሩን በማንሳት ዶክተር ደብረጽዮን ገብረ ሚካኤል የሚመሩት መንግስትን ሲመሰርት የኤርትራ ባለስልጣናት ከጀርባ ሆነው ኢትዮጵያ ላይ የጦርነት ነጋሪትን እየጎሰሙ ባሉበት በዚህ ወቅት ላይ የጠቅላይ ሚኒስትር ዶክተር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ የኤርትራ ህልውናዋን ለማስቀጠል ኢትዮጵያ ማበጣበጥ ቀዳሚ ስትራቴጂዋ እንደሆነ በንግግራቸው ላይ እንግዲህ መልእክታቸውን አስተላልፈዋል።
አቶ ጌታቸው ረዳ በህዋትና በፌደራል መንግስቱ መካከል የመጀመሪያ ዙር ውጥረት በነበረበት ወቅት ላይ የህዋት ቡድንን ከፊት ሲያጋፍሩ የነበሩ ጦሩን ስትራቴጂካዊ በሆነ መንገድ ሲመሩ የነበሩ የጦር ስምሪት ሲሰጡ የነበሩ በጦርነቱ 2 ዓመታት ላይ ከፍተኛ የሚባል ሚና የነበራቸው ህዋትን ቢሳካላቸውና ቢሆንላቸው ሀገሪቱን እንዲያስተዳደር የሚያስችል መንግስት ለመመስረት የሚያስችለውን አቅም ለመገንባት ሲንቀሳቀሱ የነበሩ ግለሰብ ናቸው። ታዲያ አቶ ጌታቸው ረዳ በወቅቱ ከፌደራል መንግስቱ ጋር እሳቸው ደግሞ ህዋት ላይ በነበሩበት ወቅት በሚያደርጓቸው እንቅስቃሴዎች ዓለም አቀፉ ማህበረሰብ ያውቃቸዋል። አንደበተ ርቱዕ ናቸው። ጦርን ሲተርኩ እጅግ አስገራሚ አድርገው ነው የሚተርኩት። ሰዎች በአንደበቷቸው በሚያደርጓቸው ንግግሮች የሚማረክሏቸው አይነት ሰውም ነበሩ። ታዲያ ህዋት ላይ ሲያደርጉት የነበረውን ትግል ተከትሎ በወቅቱ ከጠቅላይ ሚኒስተሩ ጀምሮ ሌሎች ከፍተኛ ባለስልጣናትን የተቹባቸው አግባቦች የኢትዮጵያ መጻኢ ዕድል ጭምር ከነበሩበት የህዋት አስቻይ ሁኔታዎች ላይ ህዋት በነበረበት በዛ ወቅት ላይ ከሚታያቸው አንጻር የኢትዮጵያን ነገ ሁሉ ሲተነብዩ የነበሩ እጅግ አስገራሚ የተባሉ የሰላ ትችቶችን ከማስቀረብ ባለፈ ደግሞ ዘለፋዎችን ሲያቀርቡ የነበሩ ግለሰብ ነበሩ። ታዲያ አቶ ጌታቸው ረዳ ከፌደራል መንግስቱ ጋር መግባባት ላይ ደርሰው ህዋት አዋጭ አለመሆኑን በመረዳት ህዋት የሻዕቢያ ተላላኪ መሆኑንና ሀገር የማፍረስ አጀንዳ እንጂ ለትግራይ ህዝብ የማይበጅ ለኢትዮጵያ የማይበጅ ቡድን መሆኑን በይፋ ገልጸው እሳቸውና ጀነራል ጻድቃን ገብረትንሳኤን ጨምሮ ሌሎች ከፍተኛ የህወሓት ባለስልጣናት አሁን ላይ ከፌደራል መንግስቱ ጋር እርቅ በማውረድ ጭምር የጠቅላይ ሚኒስትር ዶክተር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ ሆነዋል። አቶ ጌታቸው ረዳ ይህን በሆኑበት በዚህ ወቅት ላይ ባለፉት የኢትዮጵያ የፖለቲካ ሂደቶች ላይ ያላቸው እውቀት በኢትዮጵያና በኤርትራ መካከል ያለው ግንኙነት በተለይም ደግሞ በህወሓትና በኤርትራ መካከል ያለውን ጥምረት በጥልቀት የተረዱ ፖለቲካዊ እንቅስቃሴያቸውን ወይም ደግሞ ያሉትን አሁናዊ ሁኔታዎችን የተገነዘቡ መሆናቸውን ተከትሎ እያደረጉት ባለው እንቅስቃሴ ላይ ህወሓት ከኤርትራ ጋር ምን ሊያደርግ እንደሚችል በአግባቡ በመረዳታቸው የኤርትራን አካሄድ ወይም ደግሞ ሚስጥራዊ አካሄድ ብላ የምትጠቀመውን ኤርትራ ስትራቴጂካዊ እቅድ ያለችውን ህወሓትን በመደገፍ ህወሓትን በማስታጠቅ ፌደራል መንግስቱን መበጥበጥ ኢትዮጵያ ላይ የጦር እርምጃዎችን ለመውሰድ አስቻይ መንገድ መሆኑን ገልጸው የኤርትራ ህልውና በኢትዮጵያ ላይ የተመሰረተ መሆኑን አስቀምጠዋል። ኢትዮጵያ ወደ ሰላምና ወደ ሀገራዊ መግባባት የምትመጣ ከሆነና ኢትዮጵያ ውስጥ የሚንቀሳቀሱ ታጣቂ ኃይሎች በሙሉ ትጥቃቸውን የሚፈቱ ከሆነ ኤርትራ የምትባል ሀገርን እንደማንመለከት ወይም ደግሞ ኤርትራ የምትባል ሀገር እንደ ሀገር ሰርቫይቭ ማድረግ እንደማትችል ገልጸዋል። ስህተታቸው ምንም ላይ በማይታይበት መልኩ ላይ የኤርትራ መንግስት ባለስልጣናት ተነካን፣ የኢትዮጵያ ከፍተኛ መንግስት ባለስልጣናት ኤርትራ ላይ ያነጣጠረ ዘመቻን ከፍተዋል፣ ስማችንን እያጠፉ ነው፣ ያለ ፍላጎታችን በሰዎች ሀገራት የውስጥ ጉዳይ ላይ ሳንገባ ገብታችኋል የሚል ክስ እየቀረበብን ነው ብለው በማስታወቂያ ሚኒስትራቸው በኩል እንግዲህ ጠቅለል አድርገው ተምትሰዋል ማለት ነው። ማስታወቂያ ሚኒስትሩ ታዲያ በኦፊሻል የኤክስ ገጻቸው ላይ ባስቀመጡት ሐሳብ ላይ የኤርትራን ሉዓላዊነት የሚጋፋና ኤርትራ እንደ ሀገር ልትቀጥል እንደማትችል የሚያሳይ ንግግር ብለው ያሳዩት የአቶ ጌታቸው ንግግር ላይ አቶ ጌታቸው ረዳ በትግል ላይ በነበሩበት ወቅት ላይ ከህወሓት ጋር አብረው በተሰለፉበት ወቅት ላይ ጠቅላይ ሚኒስትሩ ላይ ሲያቀርቧቸው የነበሩ ትችቶች እንደ ሀገር መንግስት ላይ ሲቀርቡ የነበሩ ትችቶችና አስተያየቶችን አቶ ጌታቸው ረዳ ታማኝ እንዳልሆኑና እየወደቁ መሄዳቸውን ፖለቲካዊ ውድቀት ውስጥ መግባታቸው ኢትዮጵያም ደግሞ አቶ ጌታቸው ረዳን በማስጠጋትና በመሳብ የተለያዩ ውድቀቶች ውስጥ የፖለቲካ ኪሳራ ውስጥ እንደገባች እንደሆነ ለማሳየት ነጥብ በነጥብ በማስቀመጥ እንግዲህ ማስታወቂያ ሚኒስተሩ በይፋ አቶ ጌታቸው ላይ ትችት ሰንዝረዋል። አሁን የአቶ ጌታቸው ረዳ የፖለቲካ ሁኔታ የፖለቲካ አቅም መውደቅ የሚለውን ነጥለን እንኳን ከተመለከት ነው አቶ ጌታቸው ረዳ ዛሬ አይደለም በተረጋጋ ሁኔታ ውስጥ ኖረው ያኔ በጦርነት ውስጥ ሆነው እንኳን ህወሓትን በሚመሩበት ወቅት ላይ የፖለቲካ አቋማቸው ወጥ የነበረ ላመኑበት ጉዳይ እስከ ጥግ ድረስ መሄድ የሚችሉና እንደነ ኤርትራ ያሉ ኃይሎች ህወሓትን እየገዛን ኢትዮጵያን እናበጣበጥ ለሚሉት እድል ያልሰጡ ሰው ናቸው። ስለዚህ ይሄንን ኩርፊያቸውን ለመግለጽ አቶ ጌታቸው ረዳ ጠቅላይ ሚኒስትሩ ላይ ትችት ሰንዝረዋል፣ ኢትዮጵያ ላይ ትችት ሰንዝረዋል። አሁን ደግሞ የጠቅላይ ሚኒስትሩ አማካሪ ሆነው እንደ ታማኝ አገልጋይ ሆነው ቀርበዋል በማለት ትችታቸውን አስተናግደዋል። የሚጠቅሙን ለኛ ነው። አቶ ጌታቸው ረዳ በኢትዮጵያ ፖለቲካ ውስጥ ያላቸው ሚና ይታወቃል። ግን ደግሞ አሁን ላይ ያለውን ህወሓትን አቅሙን እያዳካሙ ካሉ የሚዲያ ስራዎችን በመስራት ብቻ ሳይሆን ስትራቴጂካዊ የሆነውን የህወሓትን አካሄድ ጭምር በዓለም አደባባይ ላይ ዓለም አቀፉ ማህበረሰብ እንዲረዳ እንደና አልጀዝራን የመሳሰሉ ገጾችን በመጠቀም እያስተላለፉት ያለው መልእክት ትግራይ ክልልን የትግራይ እናትን ከማዳን ባለፈ የኢትዮጵያን ህልውና የሚፈታተኑ ኃይሎችን
በተጠንቀቅ እንዲቀመጡና የሚያደርጓቸው እንቅስቃሴዎች አግባብነት የሌላቸው መሆናቸውን ለማሳየት የተሄደባቸው ርቀቶች ሊደነቁ የሚገባቸው ናቸው። ስለዚህ አቶ ጌታቸው ረዳ የፖለቲካ ብቃታቸው የአቶ ጌታቸው ረዳ አጠቃላይ እንቅስቃሴ ጥያቄ ምልክት ውስጥ የሚገባ ሳይሆን አቶ ጌታቸው ረዳ ኢትዮጵያን ለማዳን ህወሓትን ለማዳን ኤርትራ የምትባል ሀገር ከበስተጀርባ ሆና በሚስጥራዊ መንገድ እየጠነሰሰቻቸው ያለቻቸውን ሴራ ማፍረስ ተገቢ መሆኑን ያመላከቱ ሰው ናቸው። ስለዚህ የመነሻ አድርገው የኤርትራ የማስታወቂያ ሚኒስተር ምላሽ ሰጥተዋል። በሰጡት ምላሻቸው ላይ የኤርትራን ህልውና ለማስቀጠል ወይም ደግሞ ኤርትራ እንደ ሀገር ህልውናዋ ተጠብቆ መቀጠል ትችላለች ለሚለው መልሳቸው በ1940ዎቹ ላይ የነበረ የቀኝ ግዛት ነፃነቷን ተክዳ ነው ኤርትራ ከኢትዮጵያ ጋር ተባብራ በቁጥጥር ስር የነበረችው እና የኢትዮጵያ ባለስልጣናት ጂኦግራፊያዊ ጥቅማቸውን ለማስጠበቅ ከነ አሜሪካና ከነ እንግሊዝ ጋር አብረው ነው ኤርትራን ይዘዋት የነበረው እንጂ ኤርትራ ከጥንትም ጀምሮ እንደ ሉዓላዊት ሀገር መቀጠል የምትችል የራሷን ግዛት ማስጠበቅ የምትችል ዳር ድንበሯን ማስቀጠል የምትችል ሀገር ነች። ዓለም አቀፉ ማህበረሰብ በ1962 ኖቬምበር ላይ የኢትዮጵያ መንግስት የፌዴራል ስምምነቱን በአንድ በኩል በመሻር ኤርትራን በኃይል መቀላቀሉን ዝም ብሏል። ስለዚህ ኤርትራ የኢትዮጵያ ግዛት ያልነበረች ሀገር ነች የሚል አዲስ ናሬሽን ፈጥረዋል። አዲስ ናሬሽኑን ከመፍጠራቸው ባለፈም ኢትዮጵያ አሁን ላይ እያደረገች ያለችው ጥረት ኤርትራን የመጠቅለልና ኤርትራን የማዳከም ነው። ይህንን የምታደርገው ደግሞ ኤርትራን ነፃነቷን አሳጥታ ኢትዮጵያ የበላይነት በማድረግ የወረራ እቅዷን ለማሳካት ነው። ለዚህ ወረራ እቅዷ መሳካት ደግሞ አሁን ላይ የአሰብ ወደብን በጥያቄነት እያነሳች ነው የሚሉ ውንጀላዎች የታከለባቸው ሀሳቦችን የኤርትራው የማስታወቂያ ሚኒስተር እንግዲህ አንስተዋል። ስለዚህ ኤርትራ ባለፉት 30 ዓመታት እንግዲህ ጫናዎችን ተሸክማ ቆይታለች ብለዋል። ከዛም በተጨማሪና አሜሪካ፣ ሶቪየት ህብረት፣ አውሮፓ ሀገራት፣ የተባበሩት አረብ ኤምሬት፣ ኤሲያ ምናምን የመሳሰሉ ሀገራት ላይ ኢትዮጵያ ወታደራዊ ድጋፍ በማግኘት የጦር ድጋፍ በማድረግ ነው በኤርትራ ላይ ብልጫ ወሰደችው የበላይነት የወሰደችው ብሏል። ያኔ እሺ ተደግፈን ነው ተባለ። አሁን ባለፉት 3 10 ዓመታት ቀይ ባህርን ይዛችሁ የዓለምን ኢኮኖሚ እንደ ሞተር ማወዛወዝ የምትችሉ ኃይሎች ባለመስራታችሁና ባለማወዛወዛችሁ ምክንያት ኢትዮጵያ ዛሬ ላይ የደረሰችበት ደረጃ ላይ መድረስ አልቻላችሁ። ለጎረቤት ሀገር የጦር መሳሪያ እኮ እያበረከተች ነው ያለችው ኢትዮጵያ። ኢኮኖሚዋን አሳድጋለች፣ ፖለቲካዋን አሳድጋለች። እናንተ እዛው በቆማችሁበት በዚህ ወቅት ላይ እንዴት ነው ህልውናችሁ ማስቀጠል የምትችሉት? ህልውናችሁን ለማስቀጠል ከኢትዮጵያ ጋር መግባባት ብቸኛ አማራጫችሁ ነው። ህወሓትን ደግፋችሁ ኢትዮጵያን የውስጥ ሰላም ማወቅ ለእናንተ ምርጫ አይደለም፣ ያጠፋችኋል፣ ያፈርሳችኋል ተብላችሁ ስትመከሩ እሺ ብላችሁ ወደ ሰላም መምጣት፣ እሺ ብላችሁ ወደ አንድነት መምጣት ነው የሚያዋጣችሁ። ዜን ደግሞ ሌላው የሚያነሱት ኢትዮጵያ ባለፉት 30 ዓመታት 114 ቢሊዮን ዶላር ድጋፍ ተቀብላለች ይላሉ። ባይዘው ኤርትራም እኮ የሚሰጣችሁ አጣችሁ ነው እንጂ ድጋፍ መቀበላችሁ አይቀርም። አብዛኛው የሚባለው ዜጎቻችሁ ኤርትራን እየለቀቀ እኛ ጋር 400 ሺህ የሚጠጋ ዜጋ ነው ያለው። አስመራ ላይ ካለው የዜጋችሁ ቁጥር በተሻለ ኡጋንዳ ላይ ኤርትራውያን አሉ። ማን ልትቀልቡት ነው እርዳታ የሚሰጣችሁ? ኢትዮጵያ እርዳታ እያገኘች ነው። ኢትዮጵያ ውስጥ መንግስት ከተማ እያስዋበ መንግስት ከሌሎች ሀገራት ጋር እየተጣመረ ዲፕሎማሲ ዓለም ላይ ደርሷል እያለ ባለበት በዚህ ወቅት ላይ ህዝቡ በቀን 3 መብላት አልቻለም፣ ህዝቡ ተርቧል ብላችሁ ገጽታ ለማጠልሸት የምታደርጉት ጥረት እንግሊዝ ሀገር ከ45 ሰው አንዱ ረሃብተኛ ነው። አሜሪካን ሀገር ከ30 ሰው አንዱ ረሃብተኛ ነው። በዓለማችን ላይ እጅግ አጸያፊ የተባሉ የወንጀሎች የሚፈጸሙባቸው ቦታዎች በአሜሪካ ውስጥ አሉ፣ በእንግሊዝ ውስጥ አሉ። በጣም አደጉ በምንላቸው ሀገራት እርዳታን የሚጠብቁ እጆች አሉ። በእነዚህ ሀገራት ላይ በጣም የኢትዮጵያን እድገት ላለመቀበል በመታረጉት ጥረት ላይ ባለፉት 3 ዓመታት 114 ቢሊዮን የአሜሪካን ዶላር ድጋፍ ተደርጎላታል። የተሰጠንን ድጋፍ ወደ ተግባር ለውጠን ኢኮኖሚያችንን እናሳድገን ኢትዮጵያን ገጽታዋን ገምተን ያለ ድጋፍ አይደለም በድጋፍ እኮ ሰርቫይቭ ማድረግ አትችሉም። ሰርቫይቭ ለማድረግ በመታረጉት ጥረት ላይ ኢትዮጵያን ማበጣበጥ ቀዳሚ አጀንዳችሁ ነው። ስለዚህ ከህወሓት ጋር የፈጠራችሁት ጥምረት ከነ ኦነግ ጋር ከነ ኦነግ ሸኔ ጋር ከነ የአማራ ታጣቂዎች ጋር የፈጠራችሁትን ጥምረት አፍርሱና በሰላማዊ መንገድ እንደ ጎረቤት ሀገር ከኢትዮጵያ ጋር መግባባት ላይ ድረሱ። ያኔ እናንተም እኛም እናድጋለን። ይሄው ነው መልእክቱ። እንግዲህ አቶ ጌታቸው ረዳን እየተቻችሁ ባላችሁበት በዚህ ወቅት ላይ ደግሞ ስፑትኒክ ለእናንተ ራስ ምታት የሆነ መረጃን አውጥቶባቸዋል። አቶ ጌታቸው ረዳ ኢትዮጵያ ወደ ቀይ ባህር ለመመለስ የተባበሩት አረብ ኤምሬትን
ማሳለጫ መንገድ አድርጋ መውሰድ አለባት። የተባበሩት አረብ ኤምሬት በኩል ኢትዮጵያ እያደረገች ያለችው እንቅስቃሴ ወደ ቀይ ባህር ያስጠጋታል አሏችሁ። እኚህ ሰውዬ እኮ እናንተ ስትራቴጂካዊ ብላችሁ ከምትቀልቡት ህወሓት እስከ እናንተ አንሰጥም ብላችሁ እስከያዛችሁት ቀይ ባህር ድረስ እንግዲህ ሳምንት ባልሞላ ጊዜ ውስጥ ቤተ መንግስታችሁን የሚያንቀጠቅጥ እርስ በርሳችሁ ድንጋጤ ውስጥ የከተታችሁን መልእክቶችን እያስተላለፉ ያሉት። መልሳችሁ ምንድነው? ያለፈውን እየጎተታችሁ ዛሬ ላይ ቆማችሁ አትመኑ። ጌታቸው ረዳን አመንም አላመንም ኢትዮጵያ የምትባል ሀገር ትቀጥላለች። እናንተ ግን አመናችሁም አላመናችሁም የኢትዮጵያን የውስጥ ሰላም ካላወቃችሁ እንደ ሀገር መቀጠል አትችሉም ነው ፖይንቱ። በዚህ ጉዳይ ላይ ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አሳውቁልኝ። ወደ ሁለተኛውና የመጨረሻው አጀንዳ ተሻገርኩኝ። ሁለተኛው አጀንዳችን እንግዲህ በአፍሪካ የሚገኙ ሀገራት ጥቂት የምንላቸው ብቻ የጦር መሳሪያን እያመረቱ ባሉበት በዚህ ወቅት ላይ ኢትዮጵያ በጥቂት ጊዜያት ውስጥ ድሮን አምርታ አሳየችን። ግን ደግሞ አሁን ላይ ጥይቶችን ማምረት ጀምራለች። ጥይቶችን ማምረት መጀመሯ ብቻ ሳይሆን እነዚህ የተመረቱ ጥይቶች ወደ ጎረቤት ሀገራት በመላክ ኢትዮጵያ ሚሊዮን ዶላሮችን ማፈስ ጀምራለች። የምታመርታቸው ጥይቶች በጌሰንና በሄሜቾ ከዚህ በፊት ሜቴክ ሲቆጣጠራቸው የነበሩ የህወሓት ቡድን ራሱን ብቻ ሲቀልብበት የነበረው ለሀገር ገቢ ከመሆን ይልቅ ለራሳቸው ኪስ ማደለቢያ አድርገው ሲጠቀሙባቸው የነበሩ ፋብሪካዎችን የኢትዮጵያ መከላከያ ሰራዊት የተለያዩ እርምጃዎችን በመውሰድ በዘርፉ ላይ አዲስ መልከታ አዲስ ምዕራፍ እንዲመጣ በማድረግ ከሚሰራቸው የጥገና ስራዎች የማሻሻያ ስራዎች በተጨማሪ አዳዲስ ጥይቶችን በማምረት እነዚህ ጥይቶች ወደ ስራ እንዲገቡ የሚያስችል እንቅስቃሴ ተጀምሯል። እንቅስቃሴውን ከመጀመር ባለፈ ደግሞ አምርቶ ለጎረቤት ሀገራት ማስረከብ ነው የጀመረው። አሁን ላይ የኢትዮጵያን የጸጥታ ሁኔታ የኢትዮጵያን ደህንነትን ለማወክ እየተንቀሳቀሱ የሚገኙ እንደ ኤርትራ ያሉ ጎረቤት ሀገራት፣ እነ ግብጽ ያሉ ጎረቤት ሀገራት፣ እነ ሱዳን ያሉ ጎረቤት ሀገራት ለጦር መሳሪያ ከፍተኛ የሚባል ኢንቨስትመንት አውጥተው ኢትዮጵያ ላይ የሚንቀሳቀሱትን እነ ህወሓትን ሲደግፉ፣ ኢትዮጵያ ደግሞ እናንተ መደገፋችሁን ቀጥሉ፣ እኛ ደግሞ የጦር መሳሪያዎቻችንን እያመረትን ለጎረቤት ሀገር እየሸጥን እነሱ በጣም በከፍተኛ ኢንቨስትመንት ነው የጦር መሳሪያ ገዝተው ኢትዮጵያ ላይ ዘመቻ ነው የሚያስከፍቱት። ኢትዮጵያ ደግሞ በተቃራኒው የጦር መሳሪያዎችን በማምረት በከፍተኛ ኢንቨስትመንት ለጎረቤት ሀገራት እየሸጠች የራሷን ኢኮኖሚ እያጎለበተች ነው ያለችው። ስለዚህ የመከላከያ ኢንጂነሪንግ ኢንዱስትሪ ኮርፖሬሽን ይፋ ባደረገው ወይም ደግሞ ቀደም ሲል የብረታ ብረትና ኢንጂነሪንግ ኮርፖሬሽን በሚል ይታወቅ የነበረው ተቋም የሆሜቾና ቀደም እንደነገርኳችሁ የጌሰን ጥይት ማምረቻ ፋብሪካዎች ነበሩት። እነዚህ ጥይት ማምረቻ ፋብሪካዎች ዘመናዊነት የጎደላቸው በቴክኖሎጂዎች ያልታገዙ የሚያመርቷቸው ምርቶች ደግሞ በወቅቱ የነበሩ ደህና የሚባሉ ቢሆንም አሁን ላይ ግን ዘመናዊነት ተጨምሮባቸው በቴክኖሎጂዎች ታግዘው ጥራት ያላቸው ጥይቶችን በማምረት የኢትዮጵያ መከላከያ ሰራዊት ከውጪ ከሚገዛቸው ጥይቶች በተጨማሪ በሀገር ውስጥ አምርቶ የጦር ሰራዊቱን እያስታጠቀ ነው ያለው። ድሮን አምርቶ እያስታጠቀ ነው ያለው። እነዚህ የጦር ዝግጅቶች እኔን ሊወጋ ነው፣ እኔ ላይ ከበባ ሊፈጽም ነው እያሉ ደግሞ በየጊዜው መግለጫ ጋጋታ እያወጡ የሚገኙ የኤርትራ መንግስት ባለስልጣናት ኢትዮጵያ ሰራዊቷን እያዘመነች ሰራዊቷን እያጠናከረች የሰራዊቷን ዘመናዊነትን ጠብቃ የምትሄድበትን ጉዞ አጠናክራ ቀጥላለች። አሁን ባለው ሁኔታ እነዚህ ሁለት ፋብሪካዎች ምንድነው እያመረቱ ያሉት? የመጀመሪያው ሆሚቾ ጥይት ማምረቻ ፋብሪካ ነው። በሆሚቾ የጥይት ፋብሪካ የመሳሪያ ስሞች ስለሆኑ እያነበብኩ ልንገራችሁ። እንደ ክላሽንኮቭ AK-47 ለብረት አውቶማቲክ መሳሪያዎች ወይም ደግሞ PKM ድሽቃ እንዲሁም ደግሞ ለተለያዩ መካከለኛና ከባድ መሳሪያዎች የሚሆኑ ጥይቶችን በስፋት እያመረተ ነው ያለው ይህ ተቋም። እነዚህን ጥይቶችን እያመረተ የሚገኘው ይህ ተቋም ለራሱ ለኢትዮጵያ መከላከያ ሰራዊት ለኢትዮጵያ ጦር ብቻ ሳይሆን በሌሎች ጎረቤት ሀገራት ይህንን ምርት ለሚፈልጉ ሀገራት ጭምር በግብዓትነት ያቀርባል። ሁለተኛ የጌሰን ጥይት ማምረቻ ነው። የጌሰን ደግሞ የሚመረትባቸው ለግንባር የሚሆኑ ለስልጠና የሚሆኑ መካከለኛና አነስተኛ መጠን ያላቸው ወታደራዊ ያሉ ሊታጠቃቸው የሚችላቸው ጥይቶችን ነው የሚያመርተው። ስለዚህ እነዚህ በአጠቃላይ የተሰሩ ስራዎች የመጡት የአቅም ግንባታ ማሻሻያ ተደርገው የጥገና ማሻሻያ ስራዎች ተሰርተው ቴክኖሎጂና ዘመናዊነት ተጨምሮባቸው ህወሓት እንደ ልቡ እንደጨፈረባቸው ሳይሆን በዘመናዊ መንገድ ተሰርተው ለሀገር ለወገን መትረፍ እንዲችሉ ተደርገው ተሰርተዋል። እነዚህን ጥይቶች ደግሞ ኢትዮጵያ በምስራቅ አፍሪካ ለሚገኙ
ብቻ ሳይሆን በአፍሪካ ዙሪያ ለሚገኙ ሀገራት እያርከፈከፈች ሚሊዮን ዶላሮችን ደግሞ ወደ ራሷ ካዝና እያስገባች ትገኛለች። በዚህ ጉዳይ ላይ ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አሳውቁኝ። በቀጣይ በሌሎች ዝግጅቶች ተመልሼ እመጣለሁ። አብሬያችሁ የቆየሁት ፍሬህይወት ዮሐንስ ነበርኩኝ። ለዩቲዩብ ቻናል አዲስ ከሆናችሁ የደወል ምልክቷን ተጭናችሁ ቻናሌን ሰብስክራይብ ማድረግ እንዳትረሱ። በቀጣይ በሌሎች ዝግጅቶች እስከምንመለስ ድረስ ቸር ቆዩ።